ባልጠበቅሽው ሰዓት የሆነ ነገር ሊፈጠር ይችላልሽ። ስለዚህ የምልሽን ነገር አድርግ። እውነት እልሃለሁ አቤል፣ በራሴ እጅ ነው ሲጥ አድርጌ የምገድል። ሰላም ሰላም፣ እንዴት ናችሁልኝ? ውድ የሰብለ ዩቲዩብ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። እንዴት ከረማችሁ? የሐረግ ድራማ ተከታታዮች እንግዲህ ሐረግ ድራማ 111 ደርሷል ማለት ነው። ብዙ አጓጊ ነገሮችን እያሳየን ማለት ነው። እና እንግዲህ በዚህ ሰሞን ደግሞ ሐረግ ድራማዎች ትንሽ ነገሮች ወሰብሰብ እያሉ ነው ማለት ነው። እሱም ደግሞ እንግዲህ አቤል ይመስለኛል የያፌት ያክስቱ ልጅ ማለት ነው። ወደ ቤቱ አሁን ኤፍራታና ጽዮንን አስፈራርቷቸው ወደ ቤታቸው የገባው ልጅ እንግዲህ ሌላ መዘዝ ይዞልባቸው፣ በተለይ ለኤፍራታ ማለት ነው። በነገራችን ላይ እንግዲህ የታሸገ ወይም ደግሞ በኮድ የተዘጋ ሚስጥራዊ ኮዶችን ከፍቶ ማለት ነው ፎቶዎችን እንግዲህ ከዛ ውስጥ አውጥቶ በሱም እንግዲህ ያፌትን ሊያስፈራራው ነው ማለት ነው። እና እንግዲህ አቤል ሲያወጣ የነበረው ፎቶ አይታችሁ ከሆነ የጽዮን የልጅነቷ ፎቶ ነው። አቶ ያፌት እንግዲህ ይህን ፎቶ ደብቆ ማንም ሰው ይህንን ማወቅ መገመት ራሱ አይችልም። እና እንግዲህ በዚህ ያፌትን ሊያስፈራራው ነው ማለት ነው። እዛ ቤት የሚኖርበትን ጊዜ በነገራችን ላይ እዚህ ቤት ለመኖር ብቻ ሳይሆን ከሱ ሌላ ገንዘብም ለመቀበልም ብዙ ነገርም ከሱ ላይ ለመውሰድ በቂ መረጃዎችን ያገኘ ይመስለኛል። ምክንያቱም እነዛ ፎቶዎች የጽዮን የልጅነቷ ፎቶዎች ናቸው። ያው አቤል እኔ በጣም አደገኛ ሰው ነው እንደምታዩት። እንግዲህ ለኤፍራታም ትልቅ ስራ ሆኖባታል። እሷን በናታን እያስፈራራ ነበረ። የናታንን ችግር እንግዲህ ያፌት እንደሚታወቀው ያፌት ያውቃል እና ነገሩን ማቅለል ትችል ነበር። ኤፍራታ ሌላ ታሪክ ሌላ ድራማ እየተሰራ ነው አሁን ደግሞ ማለት ነው። እንግዲህ አቤል ፎቶን አገኘ ማለት ኤፍራታንንም ናታንንም ማን ነው ያፌትንንም እንደፈለገው ማሽከርከር ይችላል ማለት ነው። በዚህ ፎቶ እያስፈራራና አቤል በጣም አደገኛና የሚያስጠላ ሰው ነው። በነገራችን ላይ በጣም ኮሜንት ላይ ያየሁት አቤል ከድራማው ይውጣልን የሚል ነው ማለት ነው። አቤል ያው የድራማው አስጀማሪ ነው እንግዲህ ማለት አሁን ላይ ያለው ድራማ አሁን ድራማው እንደ ድራማ እንዲቀጥል እሱ ያስፈልጋል። ያ እንግዲህ በዛ ምክንያት ነው የጽዮን የያፌት እህት መሆኗ የሚታወቀውም እንግዲህ አሁን ባለው ፎቶ በያዘው መረጃ ነው ብዬ አስባለሁኝ። እንግዲህ ገኒ ስልክ ስታወራ ልጇን ስታወራ ማለት ነው ዳግምን ስታወራ ያ ልጁ መጥቶ ብዙ ቃላቶችን ሲያወጣ ሲናገር እየሰማ ነበር። እና ልጇ እንግዲህ ወንድ ልጅ ሲኖራችሁ እንደዚህ ነው እና እንዴት እንደሚያስከብራችሁ ያው መጥቶ እንግዲህ ሊቧከሱ ነው መሰለኝ። ግን በዛ ነገር እያስፈራራ ሁሉንም ቤተሰቡን እንደፈለገው እንዳያሽከረክር በጣም እየፈራሁኝ ነው ማለት ነው። ጽይ ደግሞ እንግዲህ ራሷ ልታጠፋ እንደነበረ የውሸት ማለት ነው ድራማ ቤዛ ጋር የሰሩትን ወንድሟ ሰምቶ በጣም ከባድ ችግር ውስጥ ገብታ ነበር ማለት ነው። ግን እውነት ወንድም ሲኖራችሁ በጣም ደስ ይላል። ወንድም መከታ ነው። ብቻ ወንድም ጥሩ ነው። በተለይ ደግሞ አንድ እህት ብቻ ስትኖራችሁ እሷ ብቻ ከሆነች የእናንተ የመኖራችሁ ሚስጥር በጣም ከባድ ነው እና እንግዲህ ናታን ከሰዎች ተደብቆ ብዙ ነገር እያደረገ የነበረው ሰውዬ ልክ የእህቱ ጉዳይ ሲሆን ሁሉንም ነገር ትቶት ነበር የሄደውና በጣም እድለኛ ናት ማለት ይቻላል። እስከ ሞት ድረስ የሚሄድላት ወንድም ስላላት እና እንግዲህ ጽዮን ጉዷ ታውቋል ማለት ነው። ይሄ ማለት የሰሩት ድራማቸው ማለት ነው ታውቆባቸዋል። እና እንግዲህ በዚህም የተነሳ ኦኬ እና ይቅርታ የኔ ቤተሰቦች እና እንግዲህ በዚህ ምክንያት ወንድሟ በጣም ያስፈራ ነበር። ግን የወንድምነትን ጥግ ነበር ያየሁትና ይህ ነገር ምናልባት እንግዲህ ጓደኛዋ ደግሞ ፍቅረኛዋ አጮኛዋ ይሄን ነገር ሲሰማ ውሸት እንደሆነ የሰራችው ነገር ሲሰማ ደግሞ እሱ ትቷት እንዳይሄድ ብቻ ያስፈራል ማለት ነው። ነገሩ ገና አልለየለትም። ዳግምን ግን በጣም ጎበዝ ብያለሁ። በቃ ወንድ ልጅ እንደዚህ ነው እንዴ? ታዲያ ለመቼ ልትሆን ነው? እንደውም እህትህን ራሱ ከያፌት እጅ ነጥቀ ማውጣት አለብህ ባይነኝ እኔ በበኩሌ ማለት ነው። ምክንያቱም አንተ በጣም ጎበዝ ልጅ ስለሆንክ እና ደግሞ ወንድምም ስለሆንክ ማለት ነው። እና እንግዲህ የሐረግ ድራማ ክፍል 111 ደርሷል። ድራማው እየተጧጧፈ ነው። ኤፍራታ እንግዲህ ትልቅ ችግር ውስጥ ሳትገባ አትቀርም ማለት ነው። ብዙ ወረቀቶችን እዳ ያለባቸውን በጣም መጣጥፎ ማለት እንዴት ነው ያፌትን እንጦሮጦስ ሊያስገባ የሚችል ወንጀለኛ ሊያስብል የሚችሉ በጣም ብዙ መረጃዎችን
በኤፍራታ ስም አድርጎታል። ኤፍራታ እንግዲህ ነገሩን ቆም ብላ አስባ ነበር፣ ግን እስከ ዛሬ ካሳለፍኩት መከራ አይበልጥም ብላ እነዛን ወረቀቶች ፈርማለች። እነዛ ወረቀቶች ደግሞ በጣም በህይወቷ ላይ ትልቅ አደጋና ችግር ያመጣሉ ማለት ነው። ያው በእርግጥ እሷ ወንጀለኛ ላይ እንዳልሆነች ከፖሊሶቹ ጋር እየሰራች ስለሆነ ምናልባት በዛ መልኩ ከታየላት ነው እንጂ በጣም ትልልቅ ወንጀል የያዙትን እንግዲህ በእሷ ስም እያደረገ ነው ያፌት። ለምን እንደማያደርግ ታውቃላችሁ? ኢቨን አሁን ላይ ኤፍራታ እኮ እንደማትወደው ያውቃል። እሱ ወዷት እና አስገድዷት እየኖረ እንደሆነ ስለሚያውቅ የሆነ ጊዜ ከህይወት ልትወጣ ብትል እንኳን በዚህ አስፈራራታለሁ ብሎ እሱን ብቻ ሳይሆን ናታንንም በዚህ ሊይዘው ወይም ደግሞ እንዴት ነው ይሄ ምንድን ነው ሰጥቶ መቀበል ነው የሚባለው፣ በቃ በምላሹ ምን ልስጥህ አይነት ማለት ነው። በስራው ጣልቃ ስለገባበት ኤፍራታን እዳ ውስጥ አስገብቶ ይሄን የሰራውን ወንጀል ሁሉ በእሷ ስም ካደረገ በኋላ እሱ ጋር ያለውን ንብረት በእሷ ሊቀይረው ነው ሀሳቡ። ያፌት ታውቃላችኋ፣ እሱ የገንዘብ ነገር ምንም ነገር አይሆንለትም እና ኤፍራታን የፈለገ ቢወዳት የገንዘብ ነገር ስለማይሆንለት በእሷ ሊደራደርባት ነው። እሷ ደግሞ ይህን ነገር አውቃ ነው የገባችው። ምን አይነት ወንጀሎች እንዳሉበት እራሱ አይታወቅም። ምናልባትም እሱን ከዚህ በኋላ እሱ ከደሞ ነጻ ሁሉ ሊሆን ይችላል ከዚህ ከወንጀሉ ሁሉ በእሷ ስም ሁሉ ነገር ስለሆነና ምን አስባ እንደፈረመች አላውቅም። በእርግጥ ከናታን ጋር ፊት ለፊት ይሄ ነገር ያገናኛታል። ከዚህ በኋላ ከናታን ጋር አብረው እንዲሰሩ ትልቁን መንገድ አመቻችቶላታል። ግን ወንጀሉ ግን እሷን ደግሞ መጥፎ ቦታ እንዳይጥላት በጣም እፈራለሁ ማለት ነው። እና እንግዲህ ያን ሁሉ ወረቀት ፈርማለች ማለት ነው። በእሷ ስም ሆኗል ያለው ነገር ሁሉ ማለት ነው። እኔ አንድ ነገር ብቻ እዚህ ፊልም ላይ አልገባኝ ያለ ነገር አለ። አቤል እና ያቺ ሴት ልጅ ምንድን ነው ግንኙነታቸው? ማለት ምንድን ነው? በዛች ልጅ በኩል አቤልን ምን ሊያደርጉት ነው? ዳግምና ጽዮን ማለት ነው። ይሄ ፓርት ግን ብዙም አልገባኝም እስካሁን ድረስ እንዴት ሊሆን እንደሚችል አይ ዶንት ኖ ምንድን እንደሆነ ሀሳባቸው ራሱ ሊገባኝ አልቻለም። እንግዲህ የድራማው ድምቀቷ ደግሞ ከነተንኮሏ ማለት ነው ሉሊት ናት። ሉሊትን እኔ በጣም ወዳታለሁ። ለምን እንደሆነ ሁልጊዜም ነው የምነግራችሁ፣ ደስ ትለኛለች። ብዙ ሰው ድራማው ላይ ትውጣ ምናምን የሚሉ ሰዎች ሰምቻ አውቃለሁ። እና እውነት ለመናገር በጣም የዋህ ናት። ምንም አታውቅም፣ ገንዘብ ስለምትወድ ነው እንጂ የሆነ አይታችኋት ከሆነ ደስ ላለች። በቃ የድራማው አንድ ድምቀት ነገር ናት። የሆነ ሁሉ ነገሯን ይመቸኛል። ስራዋን ተንኮሏን ሳይሆን እሷ መኖሯ ድራማ ውስጥ ማለት ነው። እና ብዙዎቻችሁ ትወናም ስለምትችል ማለት ነው፣ ማስመሰል አይደለም ትኖረዋለች። እና እኔ ወዳታለሁ። እንግዲህ ለምትጠሏት ሰዎች በጣም ይቅርታ፣ እኔ ወዳታለሁ። ትውጣ የምትሉ ሰዎች ግን አቤል ግን መውጣት አለበት። በጣም ተንኮለኛል። በነገራችን ላይ ሳቁ ራሱ ደም ነው የሚያፈለው፣ እንኳን ንግግሩ እንኳን ተግባሩ ማለት ነውና ትንሽ እውነት እንዲህ ራሱ አይታችሁት ልቡ በክፋት የተሞላ ሰው እንደሚመስል ያስታውቃልና ይሄ በጣም ከባድ ነው። አቤል ግን መውጣት አለበት ባይነኝ፣ ወይም ደግሞ ዋጋውን ማግኘት አለበት። ብቻ እናንተ ማለት ነው ሰዎች ሚስጥራችሁን አውቀው እጃቸው ላይ አትውደቁ። ከወደቃችሁ በኋላ ምንም ዋጋ የላችሁም። እሱን ደግሞ እንግዲህ በአቤል ወይም ደግሞ በኤፍራታ ህይወት ውስጥ ማየት ትችላላችሁ ማለት ነው። እንደፈለገው የሚሆን እዛ ቤት መጥቶ በሷ ህይወት ላይ የሚጫወተው እሱ መረጃ ስለያዘባት ነውና ሚስጥራችሁን ሰዎች እንዳያውቁባችሁ ተጠንቀቁ። ሰዎች የእናንተን ሚስጥር ካወቁባችሁ ህይወታቸውን ሁሉ ሲጫወቱባችሁ ነው የሚኖሩት ማለት ነው። እና ያው ብዙ ሰውም እንደዛ አይነት ኬዝ ስለሚገጥመው ነው የሆነ ሚስጥር ወይም የሆነ ነገሩን ለሆነ ጓደኛ ብሎ ይነግረው እና ከዛ በኋላ ልክ ወይ በመካከላችሁ የሆነ ጸብ ሲፈጠር ብቻ ያኛው እንትን መረጃ የያዘባችሁ ሰው ከእናንተ የሆነ ነገር ሲፈልግ በዛ ነገር እናንተን ማስፈራራት ይጀምራል ማለት ነው። እና ጥንቃቄ አድርጉ ለማለት ያክል ነው የእኔ ተወዳጆች። በሌላ ክፍል እስከምንገናኝ ድረስ ይህን ቪዲዮ ስትጀምሩ በላይክ ሀሳብ አስተያየታችሁን ደግሞ በኮሜንት ላይ አስቀምጡ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ወዳችኋለሁኝ። ስለነበረን ቆይታ ሁላችሁንም አመሰግናለሁ። በሌላ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቀን። ባይ ባይ።